በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነናል። ኅዳር 28 በዚች ቀን የሀገረ ኒቅያ ኤጲስቆጶስ ቅዱስ ሰርባሞን በሰማዕትነት አረፈ። ይህም ቅዱስ በኢየሩሳሌም ሀገር ከሌዊ ነገድ ነው። ለቁስጥንጥኖስ ከዘመዶቹ ውስጥ ነው። የአባቱ ስም አብርሃም ነው። እርሱ የሌዊ ልጅ ዮሴፍ ልጅ ስለስምዖን ወንድም እስጢፋኖስ እናት ወንድሟ የሆነ ነው። በተወለደም ጊዜ በአባቱ ስም ስምዖን ብለው ጠሩት። አባቱም ሲሞት የክርስቲያን ይሆን ዘንድ ወደደ። ከእግዚአብሔር ታዘዘ። መልአክ ተገለጸለትና ወደ ኤጲስቆጶስ አባ ዮሐንስ እንዲሄድ አዘዘው። እንዳዘዘውም ሄደ። እርሱም የመድኃኒታችን የክርስቶስን ሰው የመሆኑን ሚስት ገለጠለት። ግን ዘመዶች የሆኑ አይሁድ ስለፈራ በኢየሩሳሌም ሀገር የክርስትና ጥምቀት ሊያጠምቀው አልደፈረም። ኤጲስቆጶስም ስለ እርሱ ምን እንደሚያደርግ ሲያስብ እመቤታችን ቅድስት ድንግል ማርያም ተገልጣለት ወደ እስክንድርያ ሊቀ ጳጳስ ቴዎናዎስ እንዲልከው አዘዘችው። ሰርባሞንም እየተጓዘ ሳለን ነው የእግዚአብሔር መልአክ ቀደም ብሎ በሰው አምሳል ወደ ቴዎስ ቀርቦ ስለ ቅዱስ ሰርባሞን አስረዳው። ሰርባሞንም በደረሰ ጊዜ እግዚአብሔር የሕግ አስተምሮ የከበረች ክርስትና ጥምቀትን አጠመቀው። ከዚያ በኋላ ከእስክንድርያ ከተማ ውጭ ሆነች በአባ ሳዊሮስ ገዳም ውስጥ መነኮሰ። አባ ቴዎድሮስም ባረፈ ጊዜ በእርሱ ፋንታ አባ ጴጥሮስ ተሾመ። ያን ጊዜም መልክተኞችን ልኮ የአባ ሰርባሞንን ወደ እሱ አስመጥቶ በሊቀ ጵጵስናው ስራ እንዲረዳው አደረገ። ከዚያ በኋላ ኒቅዮስ ለሚባል ሀገር ኤጲስቆጶስነት ሾመው። ብዙዎች አብያተ ክርስቲያን በእርሱ ደስ አላቸው። እግዚአብሔር በእጆቹ ድንቆች ታምራትን አደረገ። በአገሩ አቅራቢያ ሰዎች የሚያመልኳቸው ጣዖት ቤቶች ነበሩ። ያጠፏቸው ዘንድ እግዚአብሔር ለመነው። በዚያን ጊዜ ምድር አፏን ከፍታ ዋጠቻቸው። በቦታው ላይም ባህር ሆኖ ሸፈናቸው። እግዚአብሔር ከሀገረ ስብከቱ ጣዖት ደመሰሰ። ዳግመኛ አብ ወልድ መንፈስ ቅዱስን አንድ አካል የሚያደርግ ሰባሊዮስን ስድብ አስወገደ። ዲዮቅልጥያኖስ ክዶ ጣዖት ባመለከ ጊዜ ቅዱስ ሰርባሞን የአማልክት አምልኮት እንደሚሽር ነገሩት። እርሱም ሰምቶ ተቆጣ። ወደ እርሱም እንዲያመጡት አዘዘ። ሲወስዱትም ከንጉሥ መልክተኞች ጋር እስክንድርያ ከተማ ደረሰ። ሊቀ ጳጳስ ጴጥሮስም ወደ እርሱ መጣ። ከእርሱም ጋር ብዙ ካህናት ነበሩ። ሰላምታን ሰጡት። ፊቱም እንደ እግዚአብሔር መልአክ ፊት ብሩህ ሆኖ አዩት። ወደ እርሱም በደረሰ ጊዜ በተለያዩ በብዙ አይነት ስቃይ አሰቃየው። ክብር ይግባውና ጌታ ኢየሱስ ክርስቶስ ያለ ጥፋት በጤንነት አስነሳው። ይህንም ድንቅ ስራ አይተው ክብር ይግባውና በጌታ በኢየሱስ ክርስቶስ ብዙዎች አመኑ። ሕዝቡ ሁሉ እርሱ ምክንያት በጌታችን እንዳያምኑ ንጉሱ ፈርቶ እንዲህ ነው ገዢ አርያኖስ ወዳለበት ወደ ላይኛው ግብፅ ሰደደው። በዚያም እንዲያሰቃየውና ራሱን በሰይፍ እንዲቆርጡ። በዚያ ወቅትም መኮንኑ አርያኖስ የኒቅዮስን ከተማ ወደብ አቅራቢያ በመርከብ ውስጥ ነበረ። መርከቢቱን ቆመች። ከቦታውም ሊያንቀሳቅሷት አልተቻላቸውም። ቅዱስ ሰርባሞንም አውጥተው ለሀገሩ ደቡብ ወደሆነ ቦታ ወስደው በዚያ ራሱን በሰይፍ ቆረጡ። መምናን መጥተው ስጋውን ወስደው በክብር ገነዙት እና በቤተ ክርስቲያን ውስጥ አኖሩት። ከስጋውም ድንቆች ታምራት ሆኑ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚያ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን በኢትዮጵያ ምድር በደብረ ቁንጽል ተጋድሎውን የፈጸመ አባ ሊቃኖስ አረፈ። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ዕለት ኅዳር 28 ቀን የሚከበሩ ዓመታዊ የቅዱሳን በዓላት አባ ሊቃኖስ ጻድቅ፣ ከሳቱ ቅዱሳን አባ ቅዱስ ሰርባሞን ሰማዕት። እንዲሁም ወርኃዊ በዓላት አማኑኤል ቸሩ አምላካችን፣ ቅዱስ አቡነ አብርሃም ይስሐቅ ያዕቆብ፣ ቅዱስ እንድራኒቆስ ሚስቱ ቅድስት አትናስያ፣ ቅድስት ዓመተ ክርስቶስ፣ ቅዱስ ቴዎድሮስ ሮማዊ ሰማዕት፣ ቅዱስ አባዲርና ቅድስት ኢራኒ። ጻድቃን ምድር ይወርሳሉ፣ በእርሷም ለዘላለም ይኖራሉ። የጻድቅ አፍ ጥበብን ያስተምራል፣ አንደበትም ፍርድን ይናገራል። የአምላኩ ሕግ በልቦናው ውስጥ በእርምጃው የማይሰናከልም። እግዚአብሔር ከቅዱሳኑ በረከት ይክፈለኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እሑድ የሚጸለይ የቅዱስ ዮሐንስ ወንጌል። ያ ቃል ቀደመ ነው፣ ያ ቃል እግዚአብሔር አብ ዘንድ ነበር፣ ያ ቃል እግዚአብሔር ነው። እንዲህም ቀዳሚ ቃል አስቀድሞ በእግዚአብሔር መንፈስ ቅዱስ ዘንድ ነበረ። በእርሱ ሁሉም ተፈጠረ፣ ያለ እርሱ ቃልነት የተፈጠረ የለም። ከተፈጠረ ሁሉ ምንም ቢሆን እርሱ ለማገልገል የተፈጠረ፣ ሁሉም በእርሱ የተፈጠረ ነው። ሕይወትም ነው፣ ሕይወትም የሰው ብርሃን ነው። ብርሃንም በጨለማ ውስጥ ያለ ያበራ ያሳያል። ጨለማ አይቀርበውም አያገኘውም። የአይሁድ ፋሲካ ቀርቦ ነበረ። ኢየሱስም ወደ ኢየሩሳሌም ወጣ። በመቅደስም በሬዎችና በጎችን እርግቦችን የሚሸጡትን ገንዘብ ለዋጮችን ተቀምጠው አገኘ። የገመድ ጅራፍ አበጅቶ ሁሉንም በጎችንም በሬዎችንም ከመቅደስ አወጣቸው። ለዋጮችን ገንዘብ አፈሰሰ፣ ገበታቸውን ገለበጠ። እርግብ ሻጮችንም ከዚህ ወሰዱ፣ የአባቴን ቤት የንግድ ቤት ታደርጓላቸው። ደቀ መዛሙርቱ ቤት ቅናት በላኝ ተብሎ እንደተጻፈ አሰቡ። ስለዚህም አይሁድ ተመልሰው ይህን ስለምን ታደርጋለህ? ምን ምልክት ታሳየናለህ? አሉት። ኢየሱስም መልሶ ይህ ቤተ መቅደስ አፍርሶት በ3 ቀንም አነሳዋለሁ አላቸው። ስለዚህም አይሁድ ይህ ቤተ መቅደስ በ46 ዓመት ጀምሮ ተሰርቶ ነበር፣ አንተ በ3 ቀን ታነሳዋለህ አሉት። እርሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበር።
ስለዚህም ከሙታን ከተነሳ በኋላ ደቀ መዛሙርት ይህ እንደተናገረ አሰቡና መጽሐፍና ኢየሱስ የተናገረውን ቃል አመኑ። በፋሲካ በዓል በኢየሩሳሌም ሳሉ ያደረገው ምልክት ባዩ ጊዜ ብዙ ሰዎች በእርሱ አመኑ። ነገር ግን ኢየሱስ ሰዎችን ሁሉ ያውቅ ነበር፣ ስለ ሰው ማን ሊመሰክር አያስፈልገውም ነበርና አይተማመንባቸውም ነበር። ራሱን በሰው ያለውን ያውቅ ነበርና። ከፈሪሳውያኑ ስለ ኢየሱስ ክርስቶስ ስለ ኢየሱስና ስለ ኒቆዲሞስ ከፈሪሳውያን ወገን ኒቆዲሞስ የተባለ የይሁዳ አለቃ አንድ ሰው ነበረ። እርሱም አስቀድሞ በሌሊት ወደ ጌታ ኢየሱስ ክርስቶስ መጥቶ እንዲህ አለው፣ መምህር ልታስተምር ከእግዚአብሔር ዘንድ እንደመጣ እናውቃለን። እግዚአብሔር ከእርሱ ጋር ከሆነው በቀር ምንም የምታደርገው ተአምር ሊያደርግ የሚችል የለምና። ጌታ ኢየሱስ መልሶ እውነት እውነት እልሃለሁ ዳግመኛ ያልተወለደ እግዚአብሔር መንግስት ሊያየት አይችልም አለው። ኒቆዲሞስ ሰው ከሸመገለ በኋላ ዳግመኛ መወለድ እንደምን ይቻላል? ዳግመኛ ይወለድ ዘንድ ወደ እናቱ ማኅፀን ተመልሶ መግባት ይቻላል አለው። ጌታ ኢየሱስም መልሶ እንዲህ አለው፣ እውነት እውነት እልሃለሁ ዳግመኛ ከውሃና ከመንፈስ ቅዱስ ያልተወለደ ወደ እግዚአብሔር መንግስት ሊገባ አይችልም። ከስጋ የተወለደ ስጋ ነውና ከመንፈስ የተወለደ ግን መንፈስ ነውና። ስለዚህም ዳግመኛ ልትወለዱ ይገባችኋል ስላልሁ አታድንቅ። ነፋስ ወደ ወደደ ይነፍሳል፣ ድምፁን ትሰማለህ እንጂ ከየት እንደመጣ ወዴት እንደሚሄድ አታውቅም። ከመንፈስ ቅዱስ የሚወለድ ሁሉ እንዲህ ነው። ኒቆዲሞስም መልሶ ይህ ሊሆን እንዴት ይቻላል አለ። ጌታ ኢየሱስ መልሶ አንተ የእስራኤል መምህራቸው ነህ፣ ግን ይህን ነገር አታውቅም አለው። የምናውቀውን እንድናገር ባየነውም እንድንመሰክር እውነት እውነት እልሃለሁ ግን የምስክርነታችሁን አትቀበሉም። በምድር ያለውን ስንነግራችሁ ካላመናችሁ በሰማይ ያለውን ብንነግራችሁ እንደምታምናላችሁ። ወደ ሰማይ የወጣ የለም ከሰማይ ከወረደው ከሰው ልጅ በቀር እሱ በሰማይ የሚኖር ነው። ሙሴ በምድረ በዳ እባብ እንደሰቀለው የሰው ልጅ እንዲሁ ይሰቀላል። ያመነበት ሁሉ ለዘላለም ያው ሆኖ እንዲኖር እንጂ እንዳይጠፋ እግዚአብሔር አንድ ልጁን ቤዛ አድርጎ እስኪሰጥ ድረስ ዓለሙን እንዲወዶታልና። ያመነበት ሁሉ እንዳይጠፋ የዘላለም ሕይወት እንዲያገኝ እግዚአብሔር ዓለሙን ሊፈርድበት እንጂ ወደዚህ ዓለም አላከውምና በእርሱ ዓለሙን ሊያድነው እንጂ። በእርሱ ያመነ አይፈረድበትም፣ በእርሱ ያላመነ ግን ፈጽሞ ይፈረድበታል። በአንድ በእግዚአብሔር ልጅ ስም አላመነምና ፍርዱ ይህ ነው። ብርሃን ወደ ዓለም መጥቷልና ሰውም ከብርሃን ይልቅ ጨለማ መርጧልና። ስራው ክፉ የሆነው ሁሉ ብርሃንን ይጠላል፣ ወደ ብርሃንም አይመጣም፣ ስራው አይገለጥለትም ክፉ ስለሆነ። እውነት የሚሰራ ግን ወደ ብርሃን ይመጣል፣ ስራው የሚገለጽ ዘንድ ስለ እግዚአብሔር ብሎ ይሰራልና። ማርያም መግደላዊትና ጴጥሮስ፣ ዮሐንስ ወደ መቃብር ስለመሄዳቸው በእሑድ ሰንበት ማርያም መግደላዊት ገና ጨለማ ሳለ ገስግሳ ወደ መቃብር ወጣች። ድንጋዩን ከመቃብሩ አፍ ተነስቶ አገኘችው። ፈጥናም ወደ ስምዖን ጴጥሮስ ጌታ ኢየሱስ ይወደው ወደ ነበረው ወደዛው ለሁለተኛው ደቀ መዝሙር መጥታ ጌታዬን ከመቃብር ወስደውታል፣ የወሰዱትም አላውቅም አለቻቸው። ጴጥሮስና ያ ሁለተኛው ደቀ መዝሙር ወጡና ወደ መቃብር ሄዱ። ሁለቱም በአንድነት ሲሮጡ ያ ሌላው ደቀ መዝሙር ጴጥሮስ ቀድሞት ወደ መቃብሩ ደረሰ። በተመለከተ ጊዜ መግነዙ ተቀምጦ አየ፣ ግን ወደ ውስጥ አልገባም። ስምዖን ጴጥሮስ ተከትሎ ደረሰና ወደ መቃብር ገባ። ከፈኑን በአንድ ወገን ተቀምጦ አገኘ። በራሱ ላይ የነበረው መጠምጠሚያ ለብቻው ተጠቅሎ ከከፈኑ ጋርም አልነበረም። ከዚያ በኋላ ወደ መቃብር የደረሰው ሌላ ደቀ መዝሙር ወደ መቃብር ገባ። አይተውም አመኑ። ከሙታን ተለይቶ ተነሳ ዘንድ እንዳለው በመጽሐፍ የተጻፈውን ገና አላወቁ ነበርና። ከዚያ በኋላ ሁለቱን ተመልሰው ወደ ቤታቸው ገቡ። ጌታ ኢየሱስ ክርስቶስ ለማርያም መግደላዊት እንደተገለጸላት፣ ማርያም ግን ከመቃብሩ በስከ ውጭ እያለቀሰች ቆማ ነበርና እያለቀሰች ወደ መቃብር ውስጥ ተመለከተች። ሁለት መላእክት ነጭ ልብስ ለብሰው አየች። ጌታ ኢየሱስ ክርስቶስ ስጋ በነበረበት ቦታ አንዱ በራስጌ አንዱ በግርጌ ተቀምጠው ነበረ። እነዚያ መላእክት አንቺ ሴት ምን ያስለቅስሻል? ማን ትሻለሽ? አሏት። ጌታ ከመቃብር ውስጥ ወስደውታል፣ የወሰዱበትንም አላውቅም አለቻቸው። ይህንም ተናግረው ወደ ኋላ መለስ ብትል ጌታ ኢየሱስ ቆሞ አየችው። ጌታ ኢየሱስ ይህም እንደሆነም አላወቀችም። የጌታ ኢየሱስም አንቺ ሴት ምን ያስለቅስሻል? ማንስ ትሻለሽ? አላት። እርሷ ግን የአትክልት ቦታ ጠባቂ መስሏት ነበር። ጌታ አንተ ወስደው እንደሆነ ሂጅ ወደ እኔ እንዳመጣውና ሽቱ እንድቀባው የወሰድክበትን ቦታ ንገረኝ አለችው። ጌታ ኢየሱስም ማርያም አላት። እርሷም መለስ ብላ በዕብራይስጥ ቋንቋ ርቡኒ ያለችው ትርጓሜውን መምህር ማለት ነው። ጌታ ኢየሱስ ክርስቶስ አትንኪ፣ ገና ወደ አባቴ አላረግሁምና፣ ነገር ግን ወደ ወንድሞቼ ሂጂና ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁ አድርጋለሁ አለ በያችሁ አላት። ማርያም መግደላዊትም ሄደችና ለደቀ መዛሙርቱ የምስራች ነገረቻቸው። ጌታችንም አየሁት አለቻቸው። እንደነገሯትም ነገረቻቸው። ኢየሱስም ለሐዋርያት እንደተገለጸላቸው በመሸ ጊዜ በዚያች ሌሊት በእሑድ ሰንበት ደጁ ተዘግቶ ሳለ አይሁድ ስለፈሩ ደቀ መዛሙርት ተሰብስበው ወደ ነበሩበት ቤት ጌታ ኢየሱስ ክርስቶስ መጥቶ በመካከላቸው ቆመና ሰላም ለእናንተ ይሁን አላቸው። ይህንንም ተብሎ እጁን፣ እግሩን፣ ጎኑን አሳያቸው። ደቀ መዛሙርቱም ጌታችን አይተው ደስ አላቸው።
አላቸው። ጌታ ኢየሱስ ዳግመኛ እንዲህ አላቸው፣ ሰላም ለእናንተ ይሁን። አብ እኔ እንደላከኝ እንዲሁም እኔ እናንተን እልካችኋለሁ። ይህም ብሎ በፊታቸው እፍ አለባቸውና መንፈስ ቅዱስ ተቀበሉ አላቸው። ኃጢአታቸውን ይቅርታ ያላችኋቸው ይሰረይላቸው፣ ያላላችኋቸው አይሰረይላቸውም። ቶማስ እንደተረዳ ጌታ ኢየሱስ ክርስቶስ መጣ ጊዜ ዲድሞስ የሚሉት 12ቱ አንዱ ቶማስ ከደቀ መዛሙርቱ ጋር አልነበረም። ጓደኞቹ ደቀ መዛሙርቱም ጌታ አየ ነው አሉት። የተቸነከሩት እጆቹና እግሮቹን አልሃየ ወደ ተቸነከረበትን ቦታ ጣቴን ካልጨመርሁ እጄን ወደ ጎን ካላገባው አላምንም አላቸው። ከ8 ቀን በኋላ ዳግመኛ ደቀ መዛሙርቱ ውስጥ ሳሉ ቶማስ አብሯቸው ሳለ በሩ እንደተዘጋ ጌታ ኢየሱስ ክርስቶስ መጥቶ መካከላቸው ቆመና ሰላም ለእናንተ ይሁን አላቸው። ከዚያ በኋላ ቶማስ ጣቱን ወደዚህ አምጣና እጆችን እግሮችን አይና እጅንም አምጣና ወደ ጎኔ አግባ፣ እመን እንጂ ተጠራጣሪ አትሁን አለው። ቶማስም መልሶ ጌታዊ አምላኬ አለ። ጌታ ኢየሱስ ቶማስ አንተ ስለ አየኸኝ አምን፣ ብፁዓን ሳያዩ የሚያምኑ ናቸው አለው። ጌታ ኢየሱስ በደቀ መዝሙሩ ፊት ብዙ ሌላ ታምራትን አደረገ። በዚህ መጽሐፍ ያልተጻፈ ከእነርሱ የተጻፈ ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ እናንተ ታምኑ ዘንድ አምናችሁም በስሙ የዘላለም ሕይወት ታገኙ ዘንድ ነው። በጥብርያዶስ ሀገር ለሐዋርያት ኢየሱስ ክርስቶስ እንደተገለጸላቸው ከዚያ በኋላ ጌታ ኢየሱስ በጥብርያዶስ ለደቀ መዛሙርቱ እንደገና ተገለጠላቸው እና እንዲህም ታያቸው። ስምዖን ጴጥሮስ፣ ዲድሞስ የሚሉት ቶማስ፣ የገሊላ ቃና ናትናኤል፣ የዘብዴዎስ ልጆች ሌሎችም ደቀ መዛሙርቱ ሁለት አብረውት ሳለ ስምዖን ጴጥሮስ እኔ አሳ ላጠምድ ሄዳለሁ አላቸው። ሌሎች ደቀ መዛሙርቱ እኛም አብረን እንመጣለን አሉት። በመርከብም ተሳፍረው ሄዱ። ግን በዚያች ሌሊት የያዙት ምንም የለም። በነጋ ጊዜ ጌታ ኢየሱስ ወደው ቆሞ ነበርና ደቀ መዛሙርቱ አዩት፣ ግን ጌታ ኢየሱስ እንደሆነ አላወቁትም። ጌታ ኢየሱስም ልጆች የምንበላው ነገር አለ አላቸው። የለም አሉት። ጌታ ኢየሱስ መረባችሁን በመርከቡ በስተቀኝ በኩል ጣሉ ታገኛላችሁ አላቸው። መላ ሌሊቱን ደክመን ምንም ያገኘነው የለም፣ ግን በአንተ ቃል እንጥላለን አሉት። መረባቸውን በጣሉ ጊዜ ከተያዘው አሳ ብዛት የተነሳ ስቦ ማውጣት ተሳናቸው። ጌታ ኢየሱስም ወደ ይወደው የነበረ ደቀ መዛሙርት ለጴጥሮስ ጌታችን ነው አለው። ስምዖንም ጴጥሮስ ጌታ እንደሆነ ባወቀ ጊዜ የሚለብሰውን ልብስ አንስቶ ወገቡ ታጠቀ፣ ራቁቱንም ነበርና ወደ ባህርም ተወረወረ። ሌሎች ደቀ መዛሙርት ግን በታንኳው መጡ። ከ200 ክንድ ያህል በቀር ከምድር አራቁም ነበርና አሳ የመለባቸው መርከቦቻቸውንም እየሳቡ ሄዱ። ወደ ምድርም በወረዱ ጊዜ ፉሙ መርቶ አሳም በላዩም ሆኖ ማዕዱ ተሰርቶ አገኙ። ጌታ ኢየሱስም አሁን ከያዛችኋቸው አሳዎች አምጡ አላቸው። ስምዖን ጴጥሮስም ወደ ታንኳው ወጥቶ መርከቡን ወደ ምድር በሳበ 153 ታላላቅ አሳዎች መልቶ ነበር። ብዛቱ ይህን ያህል ሲሆንም መረቡ አልተቀደደም። ጌታ ኢየሱስ ክርስቶስን ምሳ እንብላ አላቸው። ከደቀ መዛሙርቱ አንተ ማን ብሎ ሊጠይቀው የደፈረ የለም፣ ጌታ እንደሆነም አውቀዋልና። ጌታ ኢየሱስም ቀረብ ብሎ ህብስቱን አንስቶ ሰጣቸው። ካሰው እንዲሁ ጌታ ኢየሱስ ክርስቶስ ከሙታን ተለይቶ ከተነሳ በኋላ ደቀ መዛሙርቱ ሲገለጥላቸው ሶስተኛ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከቅዱስ ዮሐንስ ረድኤት በረከት ይክፈለን፣ ሀገራችን ሰላም ያደርግልን። አቡነ ዘበሰማያት አባታችን በሰማይ የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሁሉ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን።